የ3 ሚሊዮን ብር መኪና አሁን አዲስ መኪና ከፈለክ ሱዙኪ ሴሌሪዮ ነው የምትገዛው። አዲስ ከፈለክ ኤሌክትሪኮቹ አሉ፣ የተወሰኑ አማራጮች አሉ። አቫንቴ በሊትር ከ8 እስከ 10 ቢሄድ ነው 8 አካባቢ በአቨሬጅ። ያሪስ ኮምፓክት 2010 2008 ንጹህ ነገር ካገኘህ ሊያገለግልህ ይችላል። መኪናዎቹ ግን ደካማ ናቸው እንዳጠቃላይ። ሱዙኪ ኤቭሪ ጨምሯል አላቅም። ሱዙኪ ኤቭሪ መኪናዎቹ ቆንጆ ናቸው። ሱዙኪ ኤቭሪ ብዙ ጊዜ የምጠይቁኝ ሰዎች ግን 300 ሺህ ብር የሚሸጥ 350 ሺህ ብር የሚሸጥ እና የምትሏላችሁ ሌቦች ናቸው እንደዛ የሚሏችሁ ሰዎች። እዚህ ከተማ ላይ ማታገኙት ከሆነ እንዳታስቡ። ስለ ጄቶር 1.5 ሊትር ኢንላይን 4 ሲሊንደር ቱርቦ ቻርጀር የፔትሮል ኢንጂን ያላቸው ነዳጅ በደንብ ይበላሉ። ትራንስሚሽናቸው 7 ስፒድ ዱዋል ክለች ነው። ሙቀት ምናምን ያስቸግራቸዋል። ያሪስ ሲዳን ለራይድ ይሆናል አማራጭ ካጣ። ሃይንዳይ ጌትስ ቆንጆ ናቸው። ሶንጌል ኦር ሌኦፓርድ 3 ሶንጌል የተሻለ ስፔኩን ካገኘው ከሌኦፓርድ 3 የተሻለ ይመስለኛል። በስፖርት የሆነ ፊቸር ነው ያለው። ሌኦፓርድ 3 እንደ ኦፍሮድ አይነት መኪና ነው፣ ከፍ ያለ ነው። ምርጫህን በደንብ እንትን በል። መኪናው የአንድ ካምፓኒ ምርት ስለሆነ ይህን ያክል ልዩነት የምታወጣበት ነገር የለም። ቪትስ ያሪስ 2001 በሊትር 15 ሄደ የሚሉት ልክ ነው። የማይነዱት ከሆነ ሊሄድ ይችላል እየተገፋ ቅዱስ በሊትር 15 ቪትስ ያሪስ አይሄድም። 13 14 በእርግጥ ሹፌሩ ይወስናል። የመኪናው ይዞታና ሹፌሩ ይወስናል። ማኑዋል መኪና ላይ ሹፌር በጣም ፊውልን ሴቭ ማድረግ ይችላል በደንብ። የመኪናው ይዞታ ቆንጆ ከሆነም 15ን ሜንቴን ሊያደርግ ይችል ይሆናል ረጅም መንገድ ላይ ምናምን። ባትሪ ቀይረው ለሪሴል የቀረቡ ኢቪ ላይ ምን ሀሳብ አለ? ዳጊ ሊቨርፑል እንደዚህ አይነት መኪናዎች የሉም የትም፣ አዋጭነትም ስለሌላቸው የትም የሉም። 2.7 ሚሊዮን ጄቶር በሊትር ስንት ይሄዳል? 7 ኪሎ ሜትር አካባቢ ነው የሚሄደው በአማካኝ። ዲዛይር ሃይብሪድ 2025 3 ሲሊንደር ነው መኪናው፣ ግን ምንም ችግር የለበትም፣ ቆንጆ ነው። 1 ሚሊዮን ካሽ ለራይድ ስራ። ቪትስ በማኑዋል ካገኘ ቼክ አድርግ። ቢዜድ ፎሬክስ ወይስ ID6? እኔ ቢዜድ ፎሬክስ እመርጣለሁ። ID6 ግን ብዙ የተሻለ ነገር አለው። ሊፋን 530 ቆንጆ ናቸው። የያሪስ ኮምፓክት እና ከቪትስ ለራይድ ቪትስ ይሻላል። ኢኮ ቆንጆ ነው። ዲዛይር ሃይብሪድ ምንም ችግር የለበትም። BYD ሴጉል ኦር ዩዝድ አምነህ የምትገዛ ከሆነ በአመት ከ1.5% በላይ መቀነስ የለበትም ባትሪ ሄልዙ። ይሄን አምነህ ሌላ ኢሹ ከሌለበት መግዛት ትችላለህ። 2 ሚሊዮን አሪፍ የራይድ መኪና። ፕላትስ ቆንጆ ነው። ኢኮ እንትን ካገኘህ ቆንጆ ነው። ምንድነው ሱዙኪ ሴሌሪዮ ካገኘህ ቆንጆ ነው። እስከ 3.5 ለራይድ የሚሆን የነዳጅ መኪና አሪፍ። ዲዛይር ዩዝድ ፈልግ። ራፎር 2010 በሊትር ስንት ይሄዳል? በሊትር ስንት ይሄዳል ብዙም ሎጂካል አይደለም፣ ባጠይቁ ይሻላችኋል። ኮምፓክት 2005 ለራይድ አማራጭ ካጣ ይሆናል። መኪናዎቹ ደከም ያሉ ናቸው፣ ግን አማራጭ ካጣ ይሆናል። 6 አለኝ ምን ትመክረኛለህ? 6 ሚሊዮን በኤሌክትሪክ መኪና ከሆነ አሁን ዩአን ፕላስ ምናምን ነው የሚገዛል 5.8 አካባቢ። ሲላዮን 05 ኢቪውን ይገዛል 5.6 አካባቢ ነው እሱ። ኮምፓክት 2005 ለራይድ አማራጭ ካጣ ነው የሚሆነው። ቱዌልቲ ሃይሉክስ ቱዌልቲ ቆንጆ ናቸው። ቱዌልም ቆንጆ ነው። ዶንግፌንግ ናሚ 01 ቼክ ማድረግ አለብኝ። መኪናዎቹ ግን መጥፎ አይደሉም፣ እንዳጠቃላይ መጥፎ አይደሉም። ዲዛይር ሞተር የፈታ እንዴት ነው? ምንም የምል ነገር የለም። ሊቲየም አየን ባትሪ ኦር ሊቲየም አይረን ፎስፌት? ሁሉም ሊቲየም አየን ቤዝድ ነው። ሊቲየም አይረን እና ኒኬል ማንጋናይዝ ኮባልት።
ምናልባት ኒኬል ማንጋናይዝ ኮባልትና ሊቲየም አይረን ፎስፌት ልዩነቱን ማወቅ ፈልገህ ከሆነ ሁለቱም የየራሳቸው ፖዚቲቭ ነገር አላቸው፣ የየራሳቸው ድሮባክም አላቸው። ኒኬል ማንጋናይዝ ኮባልት ባትሪ በቀዝቃዛ ቦታ ላይ ፐርፎርም ለማድረግ ብዙ አይቸገርም። በቀዝቃዛ ቦታ ላይ፣ ሙቀት ላይ ደግሞ በጣም ይቸገራል። ኤልኤፍፒዎች ደግሞ በቀዝቃዛ ቦታ ላይ በጣም ይቸገራሉ፣ ሙቀት ቦታ ላይ ምንም ችግር የለባቸውም። ኢነርጂ ዴንሲቲ አንጻር ካየኸው ኒኬል ማንጋናይዝ ኮባልት የተሻለ ነው። ረጅም ሬንጅ ያላቸው መኪናዎች የኒኬል ማንጋናይዝ ኮባልት ባትሪ ያላቸው መኪናዎች ናቸው። አነስ ባለ ሳይዝ፣ አነስ ባለ ክብደት ትልቅ የሆነ ፓወር መያዝ ይችላሉ። ኤልኤፍፒ ከሱ አንጻር ወረድ ያለ ነው። በፕራይስ የኤልኤፍፒ ይቀንሳል። ቻርጂንግ ሳይክላቸው የኤልኤፍፒ የተሻለ ነው። ሊቲየም አይረን ፎስፌት የተሻለ ነው። ያሪስ ቤልታ መጥፎ አይደለም። ራፍ 2001 መሞከር ትችላለህ። መኪናው ንጹህ ከሆነ ያገለግልሃል።